ደርግ እንግዲህ የመንግስቱ ኃይለ ማርያም መንግስት በኢትዮጵያ ውስጥ ትልቅ ወንጀል የፈጸመ መንግስት ነው። በጣም ትልቅ የሆነ ወንጀል፣ ብዙ ወጣቶች ቀጥፈዋል፣ ብዙ እናቶች ቀጥፈዋል፣ ብዙ ምሁራኖች እስካሁን ድረስ መተኪያ የሌላቸው አልፈዋል በደርግ። ስለዚህ ለእኛ ብቻ ወንጀለኞች መባል ትክክል አይመስለንም፣ እኛም አይመስለንም ማለት ነው። በነገራችን ላይ ያ ትውልድ የሚባለውን ወይ የስልሳዎችን መተቸት፣ መንካት፣ እነሱ የጻፉትን አስተያየት መስጠት ማለት የሆነ የሚነሳ አውሬ አለ። በጣም ከባድ አውሬ አለ። ለምንድን ነው እንደዛ የሆነው? ምንድነው አትንኩኝ ባይነት? አትጠይቁን። ይሄ አዲስ ትውልድ ደግሞ እንግዲህ አዲስ ትውልድ ነው። እኛ ይሄ ትውልድ ካልጠየቃችሁ ማን ይጠይቃችሁ? ሰላማዊ ሰልፍ የወጣውን ወጣትና ገበሬ ገድለዋል። እንደ ፓርቲ ግን መገዳደል የተጀመረው መጀመሪያው ጥይት የተኮሳችሁት እናንተ ናችሁ። እንደ ፓርቲ ከሆናችሁ በኋላ ከወታደር ጋር እንደዚህ አይነት ልፊያ የደፈራችሁት እናንተ ናችሁ። የተማራችሁትም እናንተ ናችሁ። ሀገር የምትረከቡ እናንተ ናችሁ። ብዙም አንጸጸትበትም። ባይሆን ጥሩ ነው። ያን ባይደረግ ጥሩ ነው። እርስ በርሳችን ባንዋጋና ዲሞክራሲያዊት ኢትዮጵያ በዛን ጊዜ ገንብተን ቢሆን ኖሮ ደስ ይለናል። ግን የአቅማችንን አስተዋጽኦ አበርክተናል ብለን ነው ለማለፍ የምንችለው እንጂ ስቲል አሁንም ቢሆን አንካሰስም። ሶሻሊዝም በዛን ጊዜ እኛ በነበርንበት ዘመን በጽሁፍ ሲነገረን ስናነብ ሶሻሊዝም ማለት ለሁሉም ዜጋ ለሁሉም ሕዝብ እኩል የሆነ ድሃና ሀብታም የሌለበት ድህነት የሚባል በፍጹም የማይታይበት ለየት ያለ ህብረተሰብ ነበረ። በበረሃ በምንወጣበት ጊዜ ደግሞ ጥይት ይዘን ወደ ካምፕ በምንሄድበት ጊዜ ደግሞ ጠመንጃ ይዘናልና እጅን ስጥ አይደለም ለማለት የምንሄደው፣ አይሰጥም። ስለዚህ የግድ እጁን ለመስጠት መዋጋ ስለነበርብን የግድ ጥይት መተኮስ አለብን። ጤና ይስጥልን። የልጆቻችን ኢትዮጵያ ጀመረ። የዛሬው እንግዳችን ምናልባት የዛ ትውልድ ወይም ያ ትውልድ በመባል የሚታወቀው በዛ ዘመን የነበሩ የዛም አባል ናቸው። ካህሳይ አብርሃ ብስራት ይባላሉ። በትግል ስማቸው ይመስለኛል አማኑኤል ማንጁስ። ልክ ነኝ? አዎ ትክክል ነው። ያልተመለሱ ዳናዎች የሚል አዲስ መጽሐፍ ለአንባቢ አበረክተውልናል። የኢትዮጵያ ሕዝባዊ አብዮታዊ ሰራዊት ትዝታና ኩርባዎች ይባላል። ከዚህ በፊት በአሲምባ ፍቅር እናውቃቸዋለን። እንኳን ደህና መጡልን። እንኳን ደህና ቆያችሁ። ለተሰጠኝ እድል በጣም የላቀ ምስጋና አቀርባለሁኝ። አማኑኤል ማንጁስ አሁን ብዬ በጠሯት አቤት ይላሉ መንገድ ላይ። ጓደች የሰጠኝ ስም ስለሆነ ጓደችን በዛ ስለሚያስታውሰኝ በጣም እወደዋለሁኝ። ብዙ ነገርም ስለሚያስታውሰኝ ያው ሁለተኛ ስሜ ነው። ትንሽ እስኪ ወደዚህኛው መጽሐፍ ከመምጣታችን በፊት ስለዛ ዘመን ዝም ብሎ ጠቅለል ያለ ነገር እናንሳና ከዛ ትንሽ በጨረፍታ የአሲምባ ፍቅርን ነካውና ወደ ዋናው ጉዳያችን እንመጣለን። ያ ትውልድ ሲባል ክፍሉ ታደሰ ነው ያለው። ወዲያው ተስማማችሁ? አዎ፣ ያው የሁላችን ታሪክ ነው። ከዛ በፊት ሌላ ትውልድ የለም? አለ፣ ግን የኛ ትውልድ ለየት ይላል። ለየት የሚለው ምክንያት ደግሞ ያ የነበረውን አድሃሪ ስርዓት የምንለው የፊውዳሊዝም ስርዓት ካፒታሊዝም ስርዓትን ለመገርሰስ አጠቃላይ የኢትዮጵያ አንድነት፣ የኢትዮጵያ ሰላምና ዲሞክራሲ፣ ፍትህና እኩልነት መሬት ላራሹ ብሎ የተነሳ ትውልድ ስለሆነ በዛው በነበረው የትግል ስሜት ሞት ሳይፈራ መስዋዕትነት ሳይፈራ አብዛኞቹ የራሳቸውን መደብ ትተው ከጭቁኑ ላባደርና ከጭቁኑ ገበሬ ጎን ሆነው ትልቅ አስተዋጽኦና መስዋዕትነት ስላበረከቱ
ያንን ትውልድ በእኔ አስተሳሰብ እኔ የነበርኩበት ስለሆነ ለየት ይላል ብዬ አስባለሁኝ። ሁሉም የየራሱን ትውልድ የየራሱ ስታይል አለው፣ የየራሱ ሚና ስለ ህዝቡ፣ ስለ ወገኑ፣ ስለ ወቅቱ ያደረገበት እንቅስቃሴዎች ይኖሩበታል። አሁን ከዚህኛው ዘመን ጋር እኛ ትንሽ ለየት የሚያደርገን የራሳችን ስታይል ዘይቤ በሀገር ውስጥም ብቻ ሳይሆን ከሀገር ውጭም ከዓለም አቀፍ ታጋዮችና ተራማጆች ያደረግነው እንቅስቃሴ ስለነበረ ለየት ይላል ብዬ አስባለሁኝ። ምናልባት ያነበባችሁት ነገር ይኖራል ከሌላ ዓለም አቀፍ ልምድ። አሁን ካፒታሊዝም፣ ላባደር፣ ፊውዳሊዝም ሲሉኝ ኢትዮጵያን በዛ ልክ ካነበባችሁት ውጪ ኢትዮጵያን ለማጥናት ኢትዮጵያን ለማየት ምን ያህል ጥረት አድርጋችኋል? ለምሳሌ ስንት ላባደር ነበር? ፊውዳሊዝም ምን ነበረው? ፊውዳሊዝም በበቅሎ የሚሄድ ሰው ነው ትልቁ ሰውዬ። ገበሬው በእግሩ ይሄዳል፣ ከበርቴ ይባለው በበቅሎ ይሄዳል። እሱ ላስወርዶ ከእሱ ላይ እኩል መሆን ነው። ስንት በመቶ መሬቱ ታርሷል? የኢትዮጵያ መሬት አርሶ አደር ስንል 85 በመቶ አርሶ አደር ስንል ምን ያህሉ ከዛ የሃይማኖት የባህል ስብጥር ያለበት ሀገር ነው። ምን ያህል አጥንታችሁታል ነው? ይሄ ወጣትነት አንዳንዶች እንግዲህ ሁለት ተቃርኖ ሀሳብ አለ። አንዳንዶች በገለበጡት መጽሐፍ በስሜት ጋልበው የእርስ በርስ ጦርነትን ሲቪል ዋርን ለኢትዮጵያ ወጣቶች ለትውልዱ አስተዋወቁ ብሎ ይከሳቸዋል። በሌላ በኩል ደግሞ ኢትዮጵያን አላጠኗትም። አዎ የማርክስ ሌኒስ መጽሐፍ አንብበዋል፣ ጨርሶ ግን ኢትዮጵያን አያውቋትም። አገራቸውን ማጥናት ይቀድም ነበር ሚሉ አሉ። እስኪ ይሄንን ትንሽ። አዎ እኛ እንግዲህ አገሪቱን ስንል ትውልዱን ስንል አገዛዝን ስንል እኛም ራሳችን እዛ ውስጥ ስለነበርን ነው፣ የራሳችን ታሪክ ስለሆነ ነው። አሁን ለምሳሌ ቅድም እንደጠቀስከው የፊውዳሎች የባላባት አገዛዝ በምንልበት ምክንያት ከኔ ራሴ አሁን ለምሳሌ ከኔ ራሴ አስተዳደግ እኔ የአንድ ጭቁን ድሃ አርሶ አደር ገበሬ ነኝ፣ ልጅ ነኝ። ተወልጄ ያደግኩት ከአርሶ አደሮች ከእናቴም ከአባቴም ማለት ነው። አሁን ለምሳሌ በዛ በነበርንበት ጊዜ መሬት ለሁሉም እኩል አልነበረም። ስለዚህ እነዛ ከበርቴዎች ፊውዳሎች እና ባለበቶች የሚባሉ አብዛኛውን መሬት ይዙና እነሱ ራሳቸው ይጠቀሙበታል ማለት ነው። ስለዚህ መሬት ለሁሉም ዜጋ እኩል አልነበረም። በተለይ በዚህ በሳውዝ በዚህ በደቡብ የኢትዮጵያ ህብረተሰብ ደግሞ አጠቃላይ ጢሰኛ ተብሎ ራሱ በራሱ መሬት በራሱ ትውልድ የራሱን መሬት ራሱ አይጠቀምበትም። አርሶ አለምልሞ ለባላባት ነበር የሚያስረክበው። ስለዚህ ጢሰኛ ተብሎ ነበር የሚጠራ ማለት ነው። እና ይህንና ይህን በመሳሰሉ ነገሮች እያንዳንዱ ዜጋ ለመሬቱ እኩል አልነበረም። ቅድም እንደጠቀስከው የሃይማኖት አለ። አሁን ለምሳሌ 1/3 መሬት ለሃይማኖት ለቤተክርስቲያን ይሰጥ ነበረ። እሱም ራሱም አስተዋጽኦ ነበረው። ከዛ ሌላም ደግሞ ሁሉም ዜጋ በየአገሩ በየመንደሩ በየእንትኑ እኩል አልነበረም። አሁን ለምሳሌ ይሄ ባሪያ እየተባለ የሚጠራ ዋጣ፣ ጠቢብ ምናምን እየተባለ ሙያን ማክበር ማለት ነው። አዎ እንትንም ምንድን አሁን ለምሳሌ በእስልምና ሃይማኖት የነበሩ ሰዎችን መሬት አይሰጣቸውም ነበረ። ይህን የመሳሰሉ ስታይ ለምንድን ነው መሬቱ ለሁሉም እኩል የማይሆነው የሚል ጥያቄ የሁላችን ጥያቄ ነበር ማለት ነው። ይሄን እንደዚህ ብሎ የሚጠይቅ ተራማጅ የሆነ አካል ማለት ነው። እና በዚህ ጊዜ ያ የተማረ ህዝብ፣ ፊደል የቆጠረ ህዝብ በዚህ ላይ ምንም አይነት ልዩነት አልነበረውም። የመሬት ላራሹ የመሬት ለእኩልነት የሚባለውን ነገር በሁሉም ተረማጆች አንድ አይነት
አፍታ ወይም ደግሞ አንድ አይነት አቋም ነው የነበረን ማለት ነው። ከሌሎች አገሮች ጋር የነበረን ዝምድናና ታሪክና ስለ ኢምፔሪያሊዝም ጽዮናይዝም የሚለውን ነገር እውነት ብዙ ምርምር ያስፈልገዋል፣ ብዙ መጽሐፍቶችም ያስፈልገዋል። እንደኔ የመሰለ ገና በሃይ ስኩል ሳይጨርስ የወጣ ሰው ብዙ አንብቤያለሁ ለማለት አልችልም፣ አላነበብኩም። ግን ብዙዎቹ ካድሬዎች፣ ኮሚሳሮች፣ የፓርቲ አባሎች የነበሩ ግን አንብበዋል። አጠቃላይ ዓለም አቀፍ አካሄድ በተለይ በዛን ጊዜ ኢምፔሪያሊዝም እና ጸረ ኢምፔሪያሊዝም የሚባሉት እንደነ አሜሪካ የአሜሪካን ግሩፕ እንደነ ራሽያ እና ቻይና የነሱ ግሩፕ ደግሞ ተራማጆች የሚባሉ ከነሱም ደግሞ ከላሶች የሚባሉም ነበሩ። ስለዚህ እና ከላሻው ምንድነው? ከላሽ ማለት የማርክሲዝም ሌኒኒዝም ስነ ሀሳብ ወደኋላ የሚጎትቱ ማለት ነው። እና እንዲሁም ደግሞ ቦልሸቪክ መንሸቪክ የሚባሉ ነበሩ፣ በዚህ በራሽያ ማለት ነው። በቻይናም ደግሞ እንደዚሁ አድሃሪያን ተብለው የሚጠሩም ነበሩ ማለት ነው። ስለዚህ በዛ በተራማጆች ጥላ ስር የነበሩም የተለያየ አመለካከት የነበራቸው ነበሩ ማለት ነው። ስለዚህ እና ይህንን የመሳሰሉ ነገሮችን በብዙ ቋንቋዎች የተጻፉ በተለይ በእንግሊዝኛ፣ በፈረንሳይኛ፣ በላቲን ነበሩ ጽሁፎች ማለት ነው። እና በዚህ ኢትዮጵያ ውስጥ ደግሞ በእንግሊዝኛ የተጻፉ ብዙ መጽሐፍቶች ነበሩ። አሁን ለምሳሌ እኛ ገጠር ላይ ያለን በረሃ ያለንም መጽሐፍቶች ይመጡ ነበር፣ በእንግሊዝኛ በአማርኛ ይነበቡ ነበረ ማለት ነው። እንደኔ ለመሰለ እንግሊዝኛ በደንብ የማይገባው ሰው ደግሞ በእንግሊዝኛ መጽሐፍቶችን እየተተረጎመ ይነበብልን ነበር ማለት ነው። አሁን ለምሳሌ እኔ እንግዲህ ያው ተዋጊ ነው የነበርኩኝ፣ ተዋጊ አካል ነው። ስለዚህ ከትግራይ ወደ በጌምድር በምንሄድበት ጊዜ the military strategy and tactic of the Vietnamese revolution የሚል መጽሐፍ ነበር በእንግሊዝኛ የታተመ ጥሩ መጽሐፍ ናት። እና አንዱ ጓድ ሞክሪያ ይባላል፣ እንግሊዝኛም አማርኛም በደንብ ነው የሚችለው። ለእኔና ለአለቃዬ ምክትል ኃይል መሪ የነበረ አሁን በህይወት የለም፣ ሞት አለቃ አይምና 10 አለቃ ጌትነት ነበረ፣ የአየር ወለድ አባል ነበረ። በጣም ጥሩ ጓድ ነበረ። አየር ወለድ የኢትዮጵያ አየር ወለድ ከኢትዮጵያ አየር ወለዶች ወደ ኢህአሴ የተቀላቀሉ ማለት ነው። እና ኋላም ኃይል መሪ ነበር። በጣም አስተሳሰቡም ወታደራዊ ችሎታም በጣም ጥሩ ጓድ ነበረ። እና ለሁለታችን እረፍት በምናደርግበት በየቀኑ 1 ሰዓት 2 ሰዓት እየተረጎመ አንብቦልናል። ምክንያቱም የእነሱን ትምህርትና ልምድ ለመቅሰም ማለት ነው። ስለዚህ ቤዛችን ሳይቀር እዛ ሲምባ ሳይቀር ላይብረሪ ነበረን እና ይነበባል ማለት ነው። ስለዚህ ሳያነብ ነው የገቡት የሚባለው ትክክል አይደለም። መጽሐፍ ማንበብ ማለት አይደለም። ኢትዮጵያን ማንበብ ምን ያህል ኢትዮጵያን ታቋታላችሁ? አሁን ቬትናም ከኛ ጋር ምኑ ይገናኛል ማለት የሃይማኖት የባህል ስብጥር ያለበት ሀገር። ለምሳሌ ለትግል አንድ የፊውዳል አሽከር ጌቶችን መክዳት ነውር ነው ለሱ። እንዴት ሌላው ግን ወደ በዛን ጊዜ አብዛኛው እድሜያችሁ ስንት ነበር? እድሜያችን ወጣቶች ነን። አሁን ለምሳሌ እኔ ወደ ሜዳ ስገባ የ17 ዓመት ነበርኩኝ። ስለዚህ አንደር ኤጅ ነበርኩኝ ማለት ነው። እና እዛ ነው ያደግኩት። 18ም የሞላሁት እዛ ነው። 3 ዓመትም እዛ ነው የተቀመጥኩት አሲምባ ማለት ነው። ስለዚህ ፍቅርም የተጀመረው እዛው ነው። ሁሉም የተጀመረው እዛ ነው፣ አሲምባ ነው። አሲምባ ለእኔ ትልቅ ዩኒቨርሲቲ ነው፣ ትልቅ ኢንስቲትዩት ነው። ከጓዶች የምትማረው አለ፣ ከድርጅት የምትማረው አለ፣ ከህዝቡም የምትማረው አለ። በጣም ትልቅ ኢንስቲትዩት ነው ማለት ነው። ስለዚህ ያለ እድሜያችን የገባንበት ሳይሆን ግን ገብተንም እንግዲህ ሁሉም የሰራ ነው ትክክል ማለት አይደለም። ይሄ ግልጽ ነው። በጥሩ የምንታወስበት ነገር አለ፣ በመጥፎም የምንታወስበት ነገር አለ ማለት ነው። ቅድም ለምሳሌ የእርስ በርስ ጦርነትን ያስተዋወቃችሁት ለኢትዮጵያ እናንተ ናችሁ ብሎ የሚወቅሷችኋሉ። በነገራችን ላይ ያ ትውልድ የሚባለውን ወይ የ60ዎችን
መተቸት፣ መንካት፣ እነሱ የጻፉትን አስተያየት መስጠት ማለት የሆነ የሚነሳ አውሬ አለ። በጣም ከባድ አውሬ አለ። ለምንድን ነው እንደዛ የሆነው? ምንድን ነው አትንኩኝ ባይነት? አትጠይቁን። ይሄ አዲስ ትውልድ ደግሞ እንግዲህ አዲስ ትውልድ ነው። ይሄ ትውልድ ካልጠየቃችሁ ማን ይጠይቃችሁ? ከእናንተ የወረስነው የእርስ በርስ የመገዳደል ታሪክ ነው። እንግዲህ እኛ አንጠየቅም አንልም፣ ግን ባልሆነ ነገር ስማችን እንዲጠራ አንፈልግም ነው። አሁን ለምሳሌ የእርስ በርስ ጦርነት ተነስተዋል አይደለም? ለምሳሌ ወጣት ነበራችሁ። ከኛ በፊትም እኮ ኢትዮጵያ ውስጥ የእርስ በርስ ጦርነት ነበረ። የመሳፍንቶች በመሳፍንት ጊዜ ኢትዮጵያ በመሳፍንቶች ጊዜ የእርስ በርስ ጦርነት ነበረ። የእርስ በርስ መገዳደል ነበረ። የባዕድ ጠላት ሲመጣ ግን ሁሉም አብረው ይመክታሉ። የባዕድ ጠላት ካባረሩ በኋላ ደግሞ እርስ በርሳቸውን ይታኮስና ይጋደሉ ነበር ማለት ደግሞ ከባዕድ ጠላት ጋር ጭራሽ ይሰሩ ነበር። እኛ ግን የእኛ ትግል ግን በአይዲዮሎጂ ነው የነበረው። በአይዲዮሎጂ ነበር፣ በግዛት አይደለም። በግዛት በመሬት አይደለም፣ በአይዲዮሎጂ ነው። አይዲዮሎጂ ደግሞ በፍልስፍና ነው፣ ሀሳብ ነው። ሀሳብ ጠመንጃ ያስነሳም እኮ። እንግዲህ በዛን ጊዜ በነበርንበት ጊዜ በዛ በሂደቱ በእኛ ብቻ ሳይሆን በዓለምም ቢሆን ማለት ነው። አሁን የራሽያን ሪቮሉሽን አለ፣ የቻይኒዝ ሪቮሉሽን አለ፣ የኩባን ሪቮሉሽን አለ። በአፍሪካም የተለያዩ ቦታዎች ነበሩ፣ እንደነ ኮንጎ የመሳሰሉ፣ በላቲን አሜሪካም ነበሩ። ስለዚህ እኛ የጀመርነው አይደለንም። ማርክሲዝም ሌኒኒዝም እኮ ከአውሮፓ የመጣ ነው። ስለዚህ በዛን ጊዜ የጀርመን ሪቮሉሽን ነበረ፣ የፍሬንች ሪቮሉሽን ነበረ። በየቦታው ሪቮሉሽኖች ነበሩ። ላብ አደሩ ይነሳ ነበረ፣ አርሶ አደሩ ይነሳ ነበረ። ስለዚህ እነሱ ከነሱ ያነበብነውን አምጥተን ወደ ኢትዮጵያ ትግል ማድረጋችን እኛን ብቻ መወቀስ አያስፈልግም ማለት ነው። ስለዚህ እኛ የነበረውን ስርዓት ትክክል እንዳልሆነ ግልጽ ነው። እኩልነት አልነበረም፣ ዲሞክራሲ አልነበረም፣ መሬት ለሁሉም የኢትዮጵያ ዜጋ እኩል አልነበረችም። ስለዚህ ይህንን ለማስተካከል መስዋዕትነት መክፈላችን አያስወቅሰንም። የሚያስወቅሰን ነገር አለ። እሱም ምንድን ነው? እርስ በርሳችን አንስማማም ነበር ማለት ነው። የእርስ በርሳችን አለመግባባት፣ የሀሳብ አለመግባባት በጠረጴዛና በዲሞክራሲ ቁጭ ብለን ከማፍታት ይልቅ ወደ አፈሙዝ ማቅናታችን እሱ እንወቀስበታለን። ስለዚህ ይህንን ትውልድ ያንን ነገር ከኛ እንዲማር እንፈልጋለን። እውነት ነው። ከእናንተ የምንማረው እኛም የምንማረው ነገር አለ። ለምሳሌ ጽናት፣ ኮሚትመንት፣ ለአንድ ላመኑበት ነገር ጽናት፣ ልክ ይሁን አይሁን ሌላ ነገር ነው፣ በኋላ በሚዛን የሚታይ ነው። እሱ አንድ ነገር ነው። ለምሳሌ ዝም ብዬ እኔ አሁን ይሄን መጽሐፍ ለመጻፍ በዚህ በዲጂታል ዘመን 29 ሰው ኢንተርቪው አድርገዋል። እስኪ እንዴት ተሳካሉት? የት አገኟቸው? በምን ተገናኝ? እንዴት እነዚህ 29 ሰዎች አገኙ? ለዚህ መጽሐፍ ግብዓት የሆኑት እንዴት አገኟቸው? እስኪ እንግዲህ እነኚህ ሰዎች ከሶስቱ በስተቀር 26ቱ የኢህአፓ ወይም የኢህአስ አባላት የነበሩ ናቸው። ሁሉም ሜዳ የነበሩ ጓዶች ናቸው። ስለዚህ ከትንሽ እስከ ትልቅ ኃላፊነት የነበሩ ሰዎች ናቸው ማለት ነው። ሶስቱ ከህወሓት ወይም ደግሞ ከህዝባዊ ወያነ ሓርነት ግንባር አባላት የነበሩ ናቸው ማለት ነው። ኢህአስም የነበሩ ወያኔ ጋም የነበሩ ናቸው? አይደለም። ኢህአስ ጋር አልተቀላቀሉም። ድሮም ወያኔ ናቸው፣ አሁንም ወያኔ ናቸው። ግን በትግሉ ውስጥ ከነሱ ጋር በሁለቱ ቦታዎች ላይ ጦርነት ስለነበር ጦርነትን በሚነሳበት ጊዜ፣ በሚወራበት በሚጻፍበት ጊዜ የአንድ ወገን ብቻ መጻፍ ትክክል አይደለም። ስለዚህ ከሁለቱም ወገን በዛ በኩል የነበረውን ሁኔታ ደግሞ የግድ ለታሪኩ ማሟያ ስለነበረ ትክክለኛ መስሎ ስለተሰማኝ የእነሱም ቃለ መጠየቅም ጨምሬያለሁ ማለት ነው። ምክንያቱም በሁለቱም ወገን የነበረውን የወዳጅና የጠላት አስተላለፍ እንዴት ነበር ብሎ ለአንባቢ ማቅረብ ግድ ስለሆነብኝ ብቻ ማለት ነው። ስለዚህ እነኚህ ሰዎች ይህንን መጽሐፍ ለመጻፍ ይህንን ታሪክ ለመጨረስ የተወሰኑ እነዛ ሰዎችን መረጥኩኝ ማለት ነው። ምክንያቱም ክፍተት እንዳይኖረው ብዬ ነው። ለታሪኩ በዚህ በ19 ዓመት የትግሉ የሰራዊቱ ታሪክ ውስጥ ክፍተት እንዳይኖር እነኚህ ሰዎች መረጥኩኝ ማለት ነው። ከዛ በኋላ እነኚህ ሰዎች ማፈላለግ ነበረብኝ። ከኔ ጋር ኮንታክት የነበሩትን ነበሩ፣ ከኔ ጋር ኮንታክት ያልነበሩት ደግሞ ከሌላ ሰዎች እየጠየቁኝ በሙሉ ፈቃደኛነታቸውን
ካረጋገጥኩኝ በኋላ ጊዜና ሁኔታ በሚመች እያጠራሁኝ ቃለ መጠየቅ እንዲሰጡኝ ያደረኩ ማለት ነው። ቃለ መጠየቁ ያው በእነሱ ፈቃድ ሪከርድድ ተደርጎ ነው ማለት ነው። ሪከርድ ይደረግና ከዛ በኋላ አርካይቭ እንደ አርካይቭ ማለት ነው። አዎ ከዛ በኋላ ትራንስክራይብ ይደረጋል ማለት ነው። ከዛ ትራንስክራይብ የተደረገውን በጽሁፍ ወደ መጽሐፍ ለመቀየር ደግሞ ከዛ የሚጠቅሙን ለመንገዱ ላይ በትግሉ መንገድ ውስጥ ክፍተትና ስህተት እንዳይኖር ታሪኩን ለማምላት የግድ ከነዚህ ሰዎች ጋር የተደረጉትን ቃለ መጠየቆች እዛ ውስጥ መክተት ነበረብኝ ማለት ነው። እነ ጌታቸው ማሩ እና እነ ጸጋዬ ገብረመድህን ደብተራው ትተውት ወጡ ያንን ተማሪ አይደል? የተማሪዎች ምርጫ ጊዜ ዩኒቨርሲቲ ውስጥ ማለት ስትተካኩ በመኮራረፍና ባለመግባባት ነበር። ነባሮቹ ጥለው ወጡ ማለት ከዛ እንትን ወጡ። የተማሪዎች የፕሬዝዳንትነት ምናምን መሿሿም ከዛ ራሳቸውን አገለሉ። ከዛ እነሱ የሚተኳቸው ወጣቶች ተተኩ። ከዛ በኋላ እነሱ ወዴት ሄዱ? ከጥላሁን ግዛው ሞት በኋላ ነገርየው እንዴት ሆነ? እንዴት ያጠፋት? አሁን ኤግዛክትሊ ልንገርህ፣ ትክክል ነው። አሁን ጥላሁን ግዛው ከሞተ በኋላ የተተካው አድማሱ ነው። ደብረጽዮን ይባላል ማለት ነው። እዚህ ቃለ መጠየቅ ከሰጡ ሰዎች ውስጥ አንዱ ነው። እና አሁን የጠየቀኝ ጥያቄ ጠየቅኩት። አንተ እንዴት ነው የተተካኸው? ጥላሁን ግዛው ከሞተ በኋላ? አዎ ጥላሁን ግዛው በኋላ አንተ ፕሬዚደንት ነበርክ። እንዴት ነው ወደዛ እንዴት ብለህ ቀረብክ? እንዴት ነው አልኩት ማለት ነው። እሱ እኔም በደንብ አይገባኝም አለ። ምክንያቱም ነበሩ ቢሃይንድ ዘ ሲን ማለት ነው። ቢሃይንድ ዘ ሲን እሱ ከሞተ በኋላ ማን መሆን አለበት ብለው አሳይን ያደረጉ በውስጥ ለውስጥ የማይታዩ ነበሩ እና እኔን ብቻ ሳይሆን ካቢኔም ከኔ ጋር አብረው የሚሰሩ ካቢኔዎችም ሳይቀር ተመርጠው ነው የቀረቡት። እና ለምርጫ ስንቀር በደንብ ተዘጋጅቶ ስለነበረ ዊዝ ኖ ፕሮብሌም በቃ ከፍተኛ ድምፅ አገኘን ነው የሚለው። አሁን እሱ አድማሱ ወይም ደግሞ ደብረጽዮን በህይወት አለ። ቴክሳስ ነው የሚኖረው። ጡረታ ወጥቶ ጥሩ ኑሮ እየኖረው ማለት ነው። እና ይህን ጥያቄ እንዴት ብለህ ነው የቀረብከው በደንብ ነው የጠየቅኩት ማለት ነው። ከዛ እሱም ራሱ ያው ወደ ትግል ለመቀላቀል እነ ብርሃነ መስቀል እንትን አድርጎ ከወጡ በኋላ ጠልፈው ከወጡ በኋላ ለእነሱን ለመከተል ብሎ ወደ ሱዳን የወጣ ማለት ነው። ከሱዳን ወደ አውሮፓ ሄዶ ከአውሮፓ እንደገና ተመልሶ ወደ አሲምባ ገባ ማለት ነው። ስለዚህ የአዲስ አበባ ዩኒቨርሲቲ ያንን ዩኒቨርሲቲውን የሚመሩ ትግልን የሚመሩ ቢሃይንድ ዘ ሲን የነበሩ ሰዎች ነበሩ። ስለዚህ ይህንን ነው እንትን የማደርገው። አዎ እና ከዚህ አሁን ለምሳሌ እሱ ብቻ ሳይሆን ዶክተር ጌታቸው በጋሻውም ፕሬዚደንት ነበረ። እሱም ዘ ሴም ቲንግ ማለት አዲስ አበባ ዩኒቨርሲቲ ፕሬዚደንት ነበረ። እዛ መጽሐፍም አለ። እንትን ወደ ሶማሌ ወጣ። ከሶማሌ የመን፣ ከየመን ተመልሶ በኤርትራ በኩል አድርጎ ወደ አሲምባ ገባ ማለት ነው። ስለዚህ እሱም ዘ ሴም ቲንግ ነው። ካቢኔዎቹ ምናምኖቹን እንትን አድርጎ ተወዳደረ። ያው ቢሃይንድ ዘ ሲን ያሉትን ሰዎችም በደንብ እንትን ስላደረጉት እሱም ያው ተመረጠ ማለት ነው። እና የአዲስ አበባ የተማሪዎች እንቅስቃሴ የአዲስ አበባ ዩኒቨርሲቲ ተማሪዎች እንቅስቃሴ የራሰ ድርጅት ወይም ደግሞ መንግስት የነበረው እንትን ነው። እንቅስቃሴው በጣም የተደራጀ ነበር ለማለት እደፍራለሁ ማለት ነው። በማን እንደሚመራ ግን በግልጽ አይታወቁም። እንግዲህ ምንድን ነው ዘ ክሮኮዳይልስ የሚባሉ መጀመሪያ የጠሩት የነበሩ እነሱ ነበሩ። ግን እነሱ አንድ በአንድ ሲሄዱ ሲወጡ ደግሞ ሌላው ደግሞ ይተካል ማለት ነው። ስለዚህ ቢሃይንድ ዘ ሲን የሆነ ባዲ እንደነበረ ነው የሚታወቀው። እርስዎ አሲምባ ከኢህአሰ በፊት ኢህአፓ ነበሩ ወይስ ወደ ኢህአሰ ነው የገቡት? ወደ ኢህአሰ ነው የገባሁት። ወደ ኢህአሰ ነው የገባሁት።
እስኪ ስለዛ ጉዞ ነገሩኝ። ወደ አሲምባ እንዴት ገቡ? የት ይማሩ ነበር? ምናልባት ስሜቱ ትክክል ነው። ሃይ ስኩል አዲግራት ነበርኩኝ። አጋዚ ሁለተኛ ደረጃ ትምህርት ቤት የሚባል አዲግራት ውስጥ ማለት ነው። በዛን ጊዜ በትግራይ 3 ሃይ ስኩሎች ነበሩ፣ አዲግራት፣ አድዋና መቀሌ ማለት ነው። ስለዚህ አዲግራት እንግዲህ በጣም የጎላ የፖለቲካ ንቅናቄ ነበር፣ የተማሪዎች ንቅናቄ ነበረ። ከዛ ከዩኒቨርሲቲም የሚመጡ ተማሪዎች ነበሩ፣ የሚያነቃንቁት አስተማሪዎችም ነበሩ። ከዛ በተረፈ ቀንደኛው ግን ዋናዎቹ የኢሃፓ መስራቾች የአዲግራት ተወላጆች ናቸው፣ የኢሃፓ። ስለዚህ በቅድሚያ አዲግራት ብዙ አባሎች ውስጥ ለውስጥ ተመልምለዋል። ከውጭ ሀገር መጥተው ከራሽያ መጥተው ገረዜር ኃይለ ሚካኤል ወይም ደግሞ ጋይም ተብሎ የሚጠራው በትግል ስሙ ብርሃነ ኢያሱ የመሳሰሉ ከአውሮፓና ከራሽያ መጥተው አደራጅተዋል። ከተማውና ትምህርት ቤቱ ብቻ ሳይሆን ገጠሩም ሳይቀር አዲሮብም ሳይቀር አደራጅተዋል ማለት ነው። ገና ሰራዊቱ ወደ አሲምባ ሳይመጣ ማለት ነው። ስለዚህ አዲግራት ሰፊ የሆነ የኢሃፓ ውስጥ ለውስጥ እንቅስቃሴ ነበረ። ዳሩ ግን እኔ የእንቅስቃሴው አባል አልነበርኩም፣ ግን ትግሉ ግን ነበረ። ስለዚህ ወጣት በተለያየ መንገድ ወተለያየ ድርጅቶች እየሄደ ነበረ። ምክንያቱም ዘመኑ የትግል ዘመን ነው። እንደነ ኢሃፓ ይንቀሳቀሳሉ። ናሽናል ኦርጋናይዜሽንስ የብሔር ጥያቄ ይዘው የተነሱ ድርጅቶችም አሉ። የኤርትራ ድርጅቶችም ደግሞ ያው እንግዲህ ያለንበት ቦታ ለኤርትራ አዋሳኝ ስለሆነ ትልቅ ከተማ አዲግራት ስለሆነ ዋናው መናገሻቸው አዲግራት ነበር። ወደ ኢትዮጵያ ለመንቀሳቀስ የሚያመች ከተማ ስለነበር ማለት ነው። ስለዚህ በሁሉም የትግል እንቅስቃሴ የሚታይበት አካባቢ ነበር ማለት ነው እና መምረጥ ነበረብኝ። ስለዚህ ኤርትራ ተወላጅ ጓደኞቼ በሙሉ ወደ ኤርትራ ነበር የሄዱት። ሌሎቻችን ግን ወይም ወደ የብሔር ድርጅቶች ወይም ደግሞ ወደ ህብረ ብሔራዊ ድርጅት የሚሄድ ምርጫ ነበር ማለት ነው። ስለዚህ እኔ የመረጥኩት ወደ ኢሃሰ ነው የመረጥኩት ማለት ነው። ስለዚህ ያው አብሮኝ የነበረ አንድ ጓደኛ የነበረ ለመሄድ የተዘጋጀ እሱ ነበር ያመቻቸው። ከኢሃሰ ጋር ተነጋገራችሁ? አዎ ተነጋገርንና ወደ ያኔ 17 ዓመት ወደዛ መሄድ አለብን ተባባልና ከዛ በኋላ ወደዛ የሚወስደን ልጅ እኔ እፈልጋለሁ ብሎ ፈለገ ማለት ነው። የሚወስደን የሚያገናኘን ልጅ ማለት ነውና ልክ ከከተማ እንደወጣን በሌሊት ድቅድቅ ሌሊት ነው የወጣ ነው ተደብቀን ማለት ነው። ከዛ 2 ሰዓት 3 ሰዓት እንደተጓዝን ልጁን አገኘ ነው። ልጁን በህይወት አለ፣ አሁን አሜሪካን ሀገር ይኖራል። 1968 ዓመተ ምህረት መስከረም ማለት ነው። ከዛ ከሱ አንድ ቀን ተጓዝን። እሱ ለሌላ ሰው አስረከበን። ሌላኛው ሰው ደግሞ ሁለተኛው ሰው ከአንድ ቀን በኋላ የ20 አባላት ያሉበትን ቦታ አስረከበን ማለት ነው። በጣም የሚገርመኝ ከአንድ አሁን ፖሊስ ቢሮ ኃላፊዎቹ ዋናው አብዛኞቹ ከአንድ አካባቢ ናቸው። ከአንድ አካባቢ ሆነው ለምሳሌ ትግራይ ናቸው አብዛኞቹ። ከትግራይ ሆነው ግማሹ ለህብረ ብሔራዊ ግማሹ ደግሞ ለብሔራዊ ከዛ እርስ በራስ ደግሞ መተኳኮሳል፣ መገዳደላል። ምንድን ነው የሚሰማው አሁን በዚህ ዕድሜ ይሄን ነገር ሲያስታውሱት? አዎ ምን መሰለህ ያኔ ትግል ነው እና የመስመር ጉዳይ ነው፣ የአይዲዮሎጂ ጉዳይ ነው። አባትና እናት ለየብቻቸው ይሆናሉ። ባልና ሚስት ለየብቻቸው ነበሩ። አሁን ለምሳሌ ሜዳ ላይ በነበርንበት ጊዜ ባልየው የወያኔ ይሆናል፣ እኛ ደግሞ ሚስቱን እንመለምላታለን ማለት ነው። ባልና ሚስት ነው የምልህ። ወንድምና እህት ወይም ደግሞ ወንድም ለወንድም ይሄ ኮመን ነው፣ በጣም ኮመን ነው። 2 ልጆች ከአንድ ቤት የተወለዱ ልጆች አንዱ ወደዛ ይሄዳል፣ አንዱ ወደዛ ይሄዳል ማለት ነው። ስለዚህ 2 ወንድማማቾች ትግል ሜዳ ላይ ሊታኮሱ ይችላሉ። ተታኩሰዋል። ብዙ እንትኖች ልንገርህ። ለምሳሌ የነ ስብሐት ነጋ ቤተሰቦች ማለት ነው። የነ ስብሐት ነጋ ቤተሰቦች በብዛት የሚታወቁት በህወሓት ናቸው፣ በወያኔ ናቸው። ብዙዎችም መስዋዕትነት ከፍለዋል። ከኛ ጋር የነበሩ እንደነ አባይ አብርሃ
ያጎቱ ልጅ እንደነ ስብሃጋድስ እነኚህ የነሱ ኪን ቤተሰብ ናቸው። ግን ደንበኞቹ ደግሞ የኢህአፓ አባሎች የነበሩ ናቸው። አባይ አብርሃ ማዕከላዊ ኮሚቴ የነበረ ነው፣ ኋላ ጎንደር የሞተ ማለት ነው። እና ከእንትና ያው በቃ ፈረስ ጋዝን ናቸው ከአባይ ስብሃት ማለት ነው። ስብሃጋድስ አሁን ለምሳሌ ስብሃጋድስ ነበረ። ተከስተ ደግሞ ታናሽ ወንድሙ ከወያነ ጋር ነበር ማለት ነው። ራሱ አርከበ ዕቁባይ ማለት ነው። አርከበ ዕቁባይ ወያነ አባል ነበር ማለት ነው። ታላቅ እህቱ ብስራት የምትባል አሁን አሜሪካን ሀገር ነው ያለችው የኢህአፓ አባል ነበረች። የታናሽ ወንድሙ ደግሞ ሜዳ ጫካ ነበር ቢትወደድ የሚባል የአባት የእናት ልጆች ናቸው እነኚህ። ኤግዛምፕል ነው የምሰጥህ። ሌላ ደግሞ ማን ነው የነገሩኝ እዛ ሽሬላ ጦርነት ላይ ሁለት እንትኖች ሽሻይ የሚባል አንድ ጓድ የኛ ጓድ ከኛ ጋር ሆኖ ይታኮሳል። አንዱ ወንድሙ ደግሞ ከህወሓት ሆኖ እዛ መስዋዕትነት ከፍለዋል ማለት ነው። እና ይሄ አሁን ቢሆን በዚህ ነው። በከተማ ደግሞ ስታዩ ደግሞ በከተማ ደግሞ ኢህአፓ አባሎች አንዱ ኢህአፓ ነው፣ አንዱ መኢሶን ነው። ሁለቱም ከተማ አዲስ አበባ ከተማ አውራ ጎደና ውስጥ ይታኮሳሉ። አየህ አሁን በዚህ እድሜዎት ቢሆን ይህን ሀሳብ እንዴት ያስተናግዱታል? አሁን ለየት ያልኩኝ ሰው ነኝ በጣም። ከዛ አሁን እንደው ምን ነክቶት ነው? አንድ አይነት መጽሐፍ እያነበብን ሁላችንም ማርክስ እኔ በዛ አሁን በዚህ እድሜ እና በዚህ ሁኔታ ሆኜ ሳስበው ሰከን ብሎ መወያየት፣ ተቀራርቦ ልዩነቶችን በጠረጴዛ በሰከነ ሰላማዊና ዲሞክራሲያዊ በሆነ መንገድ ፈቶ መጓዝ። ልዩነቶችን ቢኖሩም ከነ ልዩነትህ ለህዝብ አቅርበህ ህዝብ ራሱ ውሳኔ እንዲሰጥ ማድረግ ነው እንጂ እኔ በዚህ ጊዜ የእርስ በርስ ጦርነት አልደግፍም። በጥይት ይፈታል የሚል ቅራኔም አላምንም። ያኔ ሆቺሚኒ ቾጉቬራ እንደ ሆቺሚኒ እንደ ቾጉቬራ ፋኖ ተሳማራ እንደ ሆቺሚኒ እንደ ቾጉቬራ በድርጎ ወደ እያልን እንዘፍን ነበር። ስትሰደዱ ደግሞ ወደ ያንኪዎቹ ወደ ካፒታሊስቶቹ ወደ ማትወዷቸው ተሰደዳችሁ። ትክክል ነው። ይሄ ፓራዶክስ እርስ በርሱ ማካጨት ምን አሁን ሲያስቡት ምን ይመስሉታል? እንግዲህ ስደት ጥሩ አይደለም። አንደኛ ነገር ስደት ጥሩ አይደለም። ማንኛውም ሰው ከሀገር የሚሰደደው አማራጭ ስላጣ ብቻ ነው። ስለዚህ እኛ አማራጭ የተሰደዳችሁ ለምን ወደ ቻይና ወደ ራሻ አልተሰደዳችሁም ማለት ነው? ራሻ እና ቻይና እኮ አልተቀበሉንም። ስለዚህ በዛን ጊዜ ወደ ተቀበለን ሀገር ብቻ መሄድ ነው የነበረን አማራጭ ማለት ነው። ስለዚህ ሌላ አማራጭ አልነበረንም። ወይ ወደ ኩባ አልተሰደዳችሁ? አልተቀበሉንም። እነሱም ቢቀበሉን እንሄድ ነበር። ግን የተቀበሉን ኢምፔሪያሊስት ሀገሮች ናቸው፣ ምዕራባውያን ናቸው የተቀበሉን ማለት እንደነ ካናዳ፣ አውስትራሊያ፣ አሜሪካ፣ ጀርመን እነኚህ ናቸው የተቀበሉን። እናንተ በድርጅት ደረጃ ወይ በአይዲዮሎጂ እነሱን እንደ ጠላት ነበር የምትሏቸው? ትክክል ነው። ኢምፔሪያሊስቶች ትሏቸው ነበር። ትክክል ነው። አሁን እዛ ሰርቶ ማደር ነፃነት፣ የግለሰብ ነፃነት ወዘተ እንደዚህ አይነት ያን ሲያዩት ሶሻሊዝም ምን ነበር ያኔ ለእናንተ? ሶሻሊዝም በዛን ጊዜ እኛ በነበርንበት ዘመን በጽሁፍ ሲነገረን ስናነብ ሶሻሊዝም ማለት ለሁሉም ዜጋ ለሁሉም ህዝብ እኩል የሆነ ድሃና ሀብታም የሌለበት ድህነት የሚባል በፍጹም የማይታይበት ለየት ያለ ህብረተሰብ ነበረ የሚመስለን ማለት ነው። ግን በዛም ይሁን በዛ አንዱ አሁንም ቢሆን ህዝቡን የሚያስታውሰን የመሬት ላራሹ የመሬት እኩልነት በዛን ጊዜ ማስተጋባታችን ትክክል ነው ብዬ አምነዋለሁኝ። ተተግብረዋልም ማለት ነው። ከዛም ደግሞ የሴቶች እኩልነት፣ የብሔር እኩልነት፣ የጾታ እኩልነት የመሳሰሉት እነኚህ ደግሞ የመብት ጥያቄዎች ማለት ነው። እነዛም
አስተጋብተናል። እስካሁን ድረስ እየሰሩ ናቸው። በዚህም ህዝቡ ወይም ደግሞ ትውልድ ያስታውሰናል ማለት ነው። ወደ ጥያቄው ስመለስ እንግዲህ ወደ አንድ ጊዜ የተሰደ ወደ ኢምፔሪያሊዝም አገር ከገባህ ያለህ አማራጭ ስርዓቱንና ህጉን ተከትለህ መኖር ብቻ ነው። ከዛ ውጭ ሌላ ነገር ለማድረግ አትችልም። አቅምም አይፈቅድም፣ ህልናህም አይፈቅደውም ማለት ነው። ግራውንድም የለም። ቁጭትስ የለም። ያኔ ምን አለ የእነዚህን መንገድ ተከትለን ቢሆን የሚል ምክንያቱም መስመር የሚባለውን ነገር አየ ነው። ከቤተሰብ ከመለያየት ነው። ከወንድም እኔ ወንድሜን የሚገል መስመር ለእኔ ምንድን ነው ጥቅሙ? እንዲህ ብላችሁ ጠይቃችሁ ታውቃላችሁ? ወንድሜን ካጣው በኋላ የምን መስመር ነው? ምን ዓለም አለኝ? ቤተሰቤን እናቴን ካጣሁ በኋላ አባቴን ካጣሁ መስመር በሚለው እኔ ምን አይነት እንትን እንደሆነ አይገባኝም። ምንድነው መስመር? ከዛ በኋላ ምን መሰለህ፣ አሁን ያን ሁሉ እንግዲህ ብዙ ጥፋቶች፣ ብዙ ስህተቶች ተደርገዋል። መስዋዕትነትም ህይወትም ጠፍተዋል አይደለም። ግን እንደ ታሪክ ስናወራው በትክክለኛ መንገድ እናወራዋለን ማለት ነው። ግን በዛን ጊዜ ትክክል አልነበርንም ወይም ደግሞ ተሳስተናል ብለን ግን ብዙም አይቆጨንም። ይገርመሃል፣ ብዙም አንጸጸትበትም። ባይሆን ጥሩ ነው፣ ያን ባይደረግ ጥሩ ነው። እርስ በርሳችን ባንዋጋና ዲሞክራሲያዊት ኢትዮጵያ በዛን ጊዜ ገንብተን ቢሆን ኖሮ ደስ ይለናል። ግን የአቅማችንን አስተዋጽኦ አበርክተናል ብለን ነው ለማለፍ የምንችለው እንጂ ስቲል አሁንም ቢሆን አንካሰስም። እና እንደገና ደግሞ እኛ ብቻ ለምን እንከሰሳለን? ደርግ እንግዲህ የመንግስቱ ኃይለማርያም መንግስት በኢትዮጵያ ውስጥ ትልቅ ወንጀል የፈጸመ መንግስት ነው። በጣም ትልቅ የሆነ ወንጀል። ብዙ ወጣቶች ቀጥፈዋል፣ ብዙ እናቶች ቀጥፈዋል፣ ብዙ ምሁራኖች እስካሁን ድረስ መተኪያ የሌላቸው አልፈዋል በደርግ። ስለዚህ ለእኛ ብቻ ወንጀለኞች መባል ትክክል አይመስለንም፣ እኛም አይመስለንም ማለት ነው። ምክንያቱም ትልቁ ጥፋት ያደረገው ደርግ ነው። ምክንያቱም የህዝቡ ትግል፣ የተማሪው ንቅናቄ ህዝቡን በሙሉ የኢትዮጵያ ህዝብ አነሳስቶታል። ሰራተኛው፣ ሚድል ክላሱ በሙሉ ተነስተዋል እና ለዲሞክራሲ ለህዝባዊ መንግስት ነበር የሚጮኸው ማለት ነው። ደርግ ግን ያንን አድቫንቴጅ ተጠቅሞ ከኛ ጋር ሆሆ እያለ አዎ እናደርጋለን እያለ ቀስ በቀስ የኃይለ ሥላሴን መንግስት ከገረሰሰ በኋላ ስልጣንን ይዞ ቁጥጭ ብሎ ለ17 ዓመት የኢትዮጵያ ህዝብን ቀጥፈዋል። በጣም ደርግ ሲባል እኔ አንዳንዴ ግራ የሚገባኝ ደሞዝ ሊያስጨምሩ የመጡ ወታደሮች ናቸው። ከዛ ስልጣን ያዙ። የተማረው ኃይል ግን ተቀላቀላቸው። ለምሳሌ መኢሶን አብሯቸው ይሰራል። ትልቁን ያፓን ለመምታት ትልቁ መሳሪያ መኢሶን ነበር። ደርግ ለምንድን ነው የሚወቀሰው? እኛ እኮ ደርግ ስንወቅስ መኢሶንም አብረን ነው የምንወቅሰው። ከደርግ ጋር ስንዋጋ ከመኢሶንም ተዋግተናል። ምክንያቱም የፖለቲካ ሀሁ ብሎ ያስተማረው ለደርግ መኢሶን ናቸው። ኮሚሳሮቹ፣ የህዝብ ድርጅት ጽሕፈት ቤት አባሎቹ፣ ካድሮቹ በሙሉ መኢሶን ናቸው። ስለዚህ በዚህ ነው እስካሁን ድረስ የኢትዮጵያ ህዝብ ለመኢሶንም ይቅር የማይለው ማለት ነው። ምክንያቱም እናት የልጅዋን ሬሳ ለመውሰድ ገንዘብ መክፈል ነበረባት። የጥይት ገንዘብ መክፈል ነበረባት። ልቅሶ አይፈቀድም ነበረ። ይሄ ራሱ በህዝቡ ትልቅ ተጽዕኖ እና ሀዘን ፈጥረዋል። ስለዚህ እኛ ደርግን ስናስታውስ መኢሶንም ከጎኑ ለይተን አናየውም። አብረው ነው የተዋጉን። የኢትዮጵያ ህዝብ ጠላቶች ብለንም የምንፈርጃቸው ለሁለቱም ነው። እስኪ አሁን ወደዚህኛው ሀሳብ እመለሳለሁ። እስኪ በምናብ አሲምባን ንገሩኝ። መሬቱ
ምቹነቱ ለምን የመረጣችሁት? እሺ እንግዲህ አሲምባ በቅድሚያ ያለበት ቦታ የት ነው? አሲምባ በስተ ሰሜን ምስራቅ ትግራይ ያለ አጋሜ አውራጃ ነበር። በዛን ጊዜ አውራጃ ነበር የምንጠራው። ህብረተሰቡ ኢሮብ ህብረተሰብ ይባላል። የሚናገሩ ቋንቋ ሳሆ ቋንቋ ነው። ለቀይ ባህርም በጣም ቅርብ ነው። በጣም ቅርብ ነው። ከኤርትራ ጋርም ይዋሰናል ማለት ነው። ከኤርትራም ይዋሰናል። ከኤርትራም ከአፋርም ይዋሰናል። በተለይ ሁለቱም ጋም አሉ። ሁለቱም ጋር አለው። ሳሆ ሁለቱም ጋር አሉ። ቋንቋቸው ይመሳሰላል፣ ይገናኛሉ፣ ይግባባሉ። ግን ለቀይ ባህር በጣም ቅርብ ናት እና ሁለት ትላልቅ እንባዎች አሉት፣ አሲምባና አይጋ። አሲምባ ሌሊት በጉም ተሸፍኖ ነው የሚያድረው ተራራው በጣም ከዛው በጫካ ዱር ነው። ስታየው የሚማርክ ቦታ ነው ማለት ነው። እና በአጠቃላይ ኢሮብ ገደላማ ነው እና ለሽምቅ ውጊያ ተዋጊዎች መደበቂያ አመቺ የሆነ ቦታ ማለት ነው። ከዛ አልፎ ሌላው ሁለተኛው የተመረጠ ምንድነው? ቀንደኛው የተመረጠው ከአውሮፓ ሆነው ሰራዊትን ወደ ኢትዮጵያ ለማስገባት ባሰቡበት ጊዜ አሁን በሱዳን በኩልም ታስቦ ነበረ፣ በኬንያ በኩልም ታስቦ ነበረ ማለት ነው። ግን አንደኛ የኤርትራ ትግል በዛን ጊዜ ስለነበረ የኤርትራ ትግል የኤርትራ መሬት ለኛ ደጀን ይሆናል ተብሎ ነው። ሁለተኛ ደግሞ በጣም ያው እንግዲህ ፓርቲው ከመስራቶቹ ሰዎች ቦታውን የሚያውቁ እነ ዶክተር ተስፋዬ ደበሳይ ኢንዞርኬሽን ስለነበረ በቀላሉ ካድሬዎች ልኮ ሰራዊቱ ከመግባት በፊት ስለ ሰራዊቱ ትምህርት ተሰጥቶ ሰራዊቱ ያለ አንዳች ችግርና አደጋ በቀላሉ ከህዝቡ ጋር ተመሳስሎ ይኖራል ተብሎ ስለታሰበ ነው። እዚህ ጋር አንድ ያ እንትን ያለ ለምሳሌ አንድ ሰራዊቱ ጋር በምርመራ ወቅት ለምን እንደ ነጭ ሰራዊት አሰቃቂ ምርመራ ተፈጸመባቸው? ምንድን ነጭ ሰራዊት ምንድን ነው? እኛ እንግዲህ ያው ሰራዊት በዛን ጊዜ ነጭ ሰራዊት፣ ቀይ ሰራዊት ነው የሚባለው ማለት ነው። ቀይ ሰራዊት የህዝብ ሰራዊት ህዝብን ወክሎ ህዝብን ተገን አድርጎ የሚሄድ ማለት ነው። ነጭ ሰራዊት ደግሞ ይህንን የህዝብ ሰራዊት የሚወጋ ማለት ነው። ጀስት ኤንድ አንጀስት ወር ማለት ነው። ስለዚህ ደርግ አንጀስት ወር ነው ለራሱ ስልጣን ለማሳደግ ህዝቡን እየጨቆነ ህዝቡን እየገደለ ስልጣኑን ለመራዘም የፈለገ ሰራዊት ስለሆነ ነጭ ሰራዊት እንለዋለን። እኛ ደግሞ ቀይ ሰራዊት የህዝቡን ተገን የህዝቡን ጭቁን ህዝብና ላባደሩን ይዘን የሱን የተጨቆነውን ህዝብ መብትና ዲሞክራሲ ለማስጠበቅ ስለሆነ በዚህ ምክንያት ቀይ ሰራዊት እንላለን እኛ ማለት ነው። የጌታቸው ማሩና የጥላሁን ግዛው የቀድሞ ተማሪዎች ከዛ በኋላ ደርግ መጣ፣ እድገት በህብረት ከዛ እዚህ ጋር ነው ኢህአፓ ተወለደ። ኢህአሰና ኢህአፓ የቱ ጋር ነው የሚግባቡት? የቱ ጋር ነው የሚለያዩት? አንደኛ ነገር ስለ እድገት በህብረት ትንሽ ልናገር። እድገት በህብረት ያው ድርጅቱ ኢህአፓም አምኖበታል። እድገት በህብረት ማለት የተማረ መማርና መጻፍ የማይችለውን ለማስተማር ማለት ነው። እሱ ብቻ ሳይሆን ኢህአፓ በደንብ ተጠቅሞበታል። እድገት በህብረት ተማሪው ከትምህርቱ ቤት ወጥቶ በየገጠሩ ከተስፋፋ በኋላ ለማደራጀት አባሎች ለማብዛት ተማሪዎችን ያለምንም ችግር ከከተማ ወጥተው በገጠር በትናንሽ ከተማዎች ምናምን ሆነው ያለምንም ችግር እንዲያጠኑ፣ እንዲማሩ፣ ወደ ድርጅቱ እንዲቀሳቀሱ፣ እንዲመለመሉ ተደርገዋል። ስለዚህ አንደኛው እሱ ነው ማለት ነው። ሌላው ኢህአሴ መጀመሪያ ፓርቲው ነው የተወለደው። ከዛ ፓርቲው ደግሞ ሰራዊት ያስፈልገኛል ብሎ ከወሰነ በኋላ በፓርቲው የሚታዘዝ በፓርቲው ርዕዮተ ዓለም የሚሄድ ሰራዊት ኢህአሴ ተመሰረተ ማለት ነው። ስለዚህ ሰራዊቱ ኢህአሴ የኢህአፓ ተዋጊ ክንፍ ማለት ነው። የኢህአፓ ሚሊተሪ የፓርቲው ሚሊተሪ እዛው እድገት በህብረት ላይ የተመሰረተ ነው። አይደለም፣ እድገት በህብረት አይደለም የተመሰረተው።
ኢህአፓ በጣ ከተማ ላይ ኢህአፓ ከተማ ላይ ይንቀሳቀሳል ማለት ነው። ኢህአሰ ደግሞ ገጠር ይንቀሳቀሳል ማለት ነው። ስለዚህ ገጠር እንዲንቀሳቀስ ከተወሰነ ከተለያዩ እንትን ከአውሮፓም ከአሜሪካም ተውጣጥተው ከሱዳንም ተውጣጥተው ሚድል ኢስት ሄደው ነው ስልጠና የወሰዱት ወደ ሶሪያና ሊባኖን ማለት ነው። ከዛ ስልጠናውን ወስደው ሚሊተሪ ስልጠና ወስደው ታጥቀው በኤርትራ በኩል ወደ አሲምባ ገቡ ማለት ነው። አሁን እዚህ ጋር ነው ከቅድም ካሉኝ ከጥላሁን ግዛው ግድያ በኋላ የመጣው የተማሪዎች ፕሬዝዳንት ከዛ የእድገት በህብረት ዘመቻ የኢህአሰ ኢህአፓ እስካሁን በዚህ ጉዞ ውስጥ ግልጽ ያልሆነ ከጀርባ ሚነዳ ኃይል ያለ አይመስሎትም? ቅድም እንዳልኩ ነው እኮ ከዩኒቨርሲቲ ጀምሮ ሜዳ እስከሚወጣ ድረስ ወደ እንትን ከውጭ ሆኖ አይምን ከቢሃይንድ ሲን ሆኖ የማይታዩ ያን ሁሉ የሚያደራጁ ነበሩ። እነሱም ትልቅ የድርጅት አባሎች ናቸው፣ ወይም በማዕከላዊ ኮሚቴ ናቸው፣ ወይም በፖሊት ቢሮ አባሎች ናቸው። ግን ቢሃይንድ ዘ ሲን ናቸው፣ ሁሉም ነገር የሚያደርጉ ማለት ነው። አንድ የሆነ አካል እንደነበረ እሱን ይታወቃል ማለት ነው። ግን በዛም ሆነ በዚህ ግን እንቅስቃሴው ከተጀመረ በኋላ የተማሪዎች እንቅስቃሴ ከተጀመረ በኋላ ከትንሽ ጊዜ ወደ ሁለት ተከፈለ ማለት ነው። ወደ ሜሶንና ወደ ኢህአፓ የሚል ተወሰነ ማለት ነው። ሜሶን ከደርግ ጋር አብሮ ለመስራት ይቻላል ብሎ ከደርግ ጋር ተጣበቀ ማለት ነው። ከዛ በመጨረሻ ደግሞ ደርግን ለመገዝገዝ ነው። በመጨረሻ ደግሞ ደርግ ስልጣኑን በደንብ ካጠናከረ በኋላ ተመልሶ እነሱን መታ ማለት ነው። እኛ ደግሞ ከደርግ አብረው መስራት አይቻልም። ይሄ ወታደራዊ መንግስት ወደ መጨረሻው ፋሽስታዊ መንግስት ይቀየራል፣ አምባገነን ነው የሚሆነው። ስለዚህ እሱን መገርሰስ ካልን በስተቀር ከእሱ ጋር አብረው ለመስራት አይቻልም ብለን ያው ጫካ ገባን ማለት ነው። ስለዚህ ከዛ በኋላ የራሳችን ታሪክ ይጀምራል፣ ይቀጥላል። ያው እርስ በርሳችንም አንጃ ግራንጃ ተባብለን በከተማው በገጠርም ተከፋፍለን ያው ተገዳድለናል ማለት ነው። እሱ ራሱ ትልቁ የድርጅቱ ጠባሳ ታሪክ አንደኛው እሱ ነው ማለት ነው። በገጠርም በከተማ ከዩኒቨርሲቲ ጀምሮ አንድነት ያልነበረው ተማሪ ከዛም በርዕዮተ ዓለም የምታነቡት ማርክስ ሌኒስት ነው። አንድ አይነት መጽሐፍ ነው የምታነቡት። የሜሶንን ፕሮግራም ወይ ጽሁፎች ወደ 33 የኢህአፓ ወደ 17 አርቲክሎች ጎን ለጎን ቢያዩት ምንም ልዩነት የለውም። አሁን ቅድም እድሜ ነው ያልኩበት ምክንያት እንደዚህ ሰዎች ለምንድን ነው የተታኮሱት ይላል። ማንም ሰው ቢያይ ምንም ያታኩስ ነገር የለም። አንድ አይነት ሀሳብ ነው ጽሁፎቹ አንድ አይነት ሀሳብ ነው። ምንድን ነው ሊያገዳድላቸው? ምን ሊያጣላቸው ይችላል? ስልጣን ካልሆነ ታክቲክ ነው። በታክቲክ ነው የተለያዩት ማለት ነው። ስለዚህ እነሱ ምንድን ነው የሚለው በዚህ ጊዜ የኢትዮጵያ ሕዝብ ገና አልተደራጀም፣ አልነቃም። ስለዚህ ብረት መያዝ ትክክል አይደለም የሚል አቋም ነበራቸውና ኃይለ ፊዳ ማለት ነው። እኔም ከዛ ወገን ነኝ። እኛ ደግሞ አይ የኢትዮጵያ ሕዝብ ተነስተዋል፣ በየቦታው ተነስተዋል፣ ሰራተኛው ተነስተዋል፣ መምህሩ ተነስተዋል፣ ላባደሩ ተነስተዋል። ስለዚህ ይሄ ወታደር መንግስት ስልጣን የሚለቅ ስላልሆነ የግድ በብረት ማስለቀቅ አለብን፣ ጊዜው አሁን ነው። ምክንያቱም ደርግ መጨፍጨፍ ጀምረዋል፣ መታኮስ ጀምረዋል፣ መግደል ጀምረዋል። ስለዚህ ይሄ ከሆነ ዘንድ ብረት ካለው መንግስት በባዶ እጅ መገልበጥ አይቻልም ብለን ወደ ጫካ ገባን ማለት ነው። ስለዚህ እነሱ ብረት ነካሾች ብለው ይኮስናል ማለት ነው። ጠመንጃ ነካሾች ብለው ይኮስናል ማለት ነው። እኛ ደግሞ ኦፖርቹኒስት እንላቸዋለን። ስልጣን በቀላሉ ለመያዝ ከደርግ ጋር አብራችሁ ስለሰራችሁ ይሄ በመቶ ሺዎች የሚቆጠሩ የኢትዮጵያ ወጣቶች ቅጥፈት እና ግድያ ተጠያቂዎች ናቸው እንላቸዋለን ማለት ነው። ስለዚህ እኔ አሁን ማንንም አልከስም፣ ግን ታሪክ ራሱ ታሪክ ተመራማሪዎች ለወደፊቱ የሚጽፉት ይሆናል ማለት ነው። ብዙዎች እንደርሶ ያ ትውልድ እንደ ክፍሉ ታደሰን ጨምሮ እንደና አንዳርጋቸው ጽጌን ጨምሮ ብዙ መጽሐፍ ይጽፋሉ። ብዙ መጽሐፍ ተጽፈዋል። አንድም
ለምሳሌ ለማላቀው ድርጅቱን አውቀዋለሁ በስም ለማላቀው ሚስጥር መሞት የለብኝም ነበር ብሎ የተጸጸተ ወይም ደግሞ የይቅርታ አይነት ስሜት ያለው ጸሐፊ እስካሁን አላጋጠመኝም። ለምንድን ነው ተሳስተን ነበር? እኔ አሁን ቅጽል ስም ለምሳሌ ከሐሳይን ነው የማውቀው እንጂ ማንጁስን ማለት በቃ ከማላቀው ሰው ዝም ብዬ እንዴት ተልኮ ተቀብዬ ሞታለሁ? ማላቀው ቅድም ኢንቪዚብል የማይታዩ እጆች ባሉበት በትክክልስ እውነት ኢትዮጵያዊ ነው የሚነዳቸው እነዚህን ከጀርባ አንዳንድ ያጠራጥረኛል። ለዚህኛው ትውልድ ምናለ የይቅርታን ባህል እንኳን ብታወርሱት በጽሁፎቻችሁ የመጸጸትን ባህል እርሶን እየወቀስኩ አይደለም። እሱ ትክክል ነህ። እሱ እንትን አልለውም። ግን ምንድነው አሁን እንግዲህ ምን መሰለህ፣ አንደኛ እነኚህ ጸሐፊዎች በድርጅት ስም ሆነው አይደለም የሚጽፉት፣ በግል ስሜት ነው እንግዲህ እና ሲጽፉም ስሜታው ሆነው ነው የሚጽፉት። የሀፓም በላቸው የመኢሶንም በላቸው የደርግም በላቸው እንዲያውም በብዛት ታሪካቸው የጻፉት ከኢሃፓና ከመኢሶን ይልቅ የደርግ ናቸው። የደርግ ጀነራሎች የደርግ ካድሬዎች በብዛት ጽፈዋል። ምክንያቱም አቅም አላቸው፣ የተደራጁ ናቸው እነሱ ከኛ የበለጠ። ስለዚህ እኛ በሀሳብ በምናምን ተለያይተናል። እነሱ ግን ደርግነታቸው እንዳለ ነው በህይወት እስካለፉ ድረስ ማለት ነው። ስለዚህ አንዳንዶቹን አንብቤያለሁ። ግን በከፊሉ ጥቂቶች ይቅርታ ይጠየቃሉ። ያቺ ይቅርታም እንዲሁ ዝም ብላ ለማስመሰል ነው እንጂ ከእውነት ከልብ የመነጨች አይደለችም። ምክንያቱም በዛን ጊዜ በነበረው ሁኔታ የሰሩት ስራ ትክክል እንጂ ስህተት ነው ብለው ስለማያምኑ ነው። አያምኑም። ቅድም እንዳልኩ ነው። እኔም በራሴ እኛም ሁላችን ያደረግነው በዛን ጊዜ አቅማችን የሚፈቅደው ለህዝባችን ብለን ያደረግነው የተሳተፍነው የመስዋዕትነት ትግል ነው እንጂ ለራሳችን ለግላችን ብለን ወይም ደግሞ ሰውን ለመጉዳት ብለን ያደረግነው ነገር አይደለም። ጥይትም ስትተኩስ ነፃ አወጣለሁኝ ህዝብን ነፃ አወጣለሁ ብለህ ነው እንጂ በቃ ያንን ሰውም ሲሞት እንደ ጀግንነት ነው የምትቆጥረው። ምክንያቱም ጠላት ነው የሞተ ብለህ ነው የምታስበው። ግን የሰው ልጅ ነው፣ ወገንህ ነው፣ ኢትዮጵያዊ ነው፣ ዘመድህም ሊሆን ይችላል። አሁን ስታየው ኦፍኮርስ ትክክል አይደለም፣ ከሰብአዊነት ውጭ ነው ማለት ነው። ግን በዛን ጊዜ ትኩስነት ነበረ እና ይህ በኢትዮጵያ ብቻ አይደለም፣ በሁሉም ሀገራት ውስጥ በራሽያም በቻይናም በኪባም በምናም የነበረ ነው፣ በካምቦዲያም የነበረ ነው። ስለዚህ በዘመኑ የነበረ ክስተት ስለሆነ እንግዲህ ይህንን ትውልድ ከኛ እንዲማር ብቻ ነው የምንጽፈው፣ ከኛ እንዲማር ብቻ ነው እንጂ እኛን ያደረግነው እኛን የጻፍነው በሙሉ ትክክል ነው ማለታችን አይደለም። እንደው ጥናትና ይሄ የሶሻሊዝሙን ርዕዮተ ዓለም ማርክስ ሌኒስቱን ከማንበብ ቀያዮቹን መጽሐፎች ከማንበብ ባሻገር የኮሚኒስቶችን የነ ማኦን የነ ሆቺሚን ትግል ከማንበብ ባሻገር ቅድም ያነሳሁት ቁጥር ዳታ መረጃ ላይ ምን ያህል ሞክራችኋል? ማለት ላባደር ሲባል የዓለም ሰርቶ አደሮች ተባበሩ እንትን ጽሁፉ ላይ አለ። እሱ ስሜት አለው፣ ይቀሰቅሳል። የዓለም አርሶ አደሮች ሲባል ስሜት አለው። ኢትዮጵያ ውስጥ በዛ በአማካኝ ከ35 እስከ 40 ሚሊዮን ህዝብ ነበር ብንል ከዛ ውስጥ ስንት ላባደር ነበር? ከዛ ውስጥ ስንት በመቶ የኢትዮጵያ መሬት ታርሷል? ያኔ በንጉሱ ጊዜ መጨረሻ አካባቢ 13 በመቶ መሬት፣ አሁን እንደውም በዚህ በበጋ ስንዴ ምናምን ነው 20 ደርሷል የሚባለው። እንደዚህ አይነት ትንታኔዎች ነበሯቸው። ቢያንስ መሬት ላይ ያለውን ሀቅ ለመረዳት ሞክራችኋለሁ? ይሞክር ነበሩ እንደዚህ? አዎ፣ እሱ ምን መሰለህ፣ አሁን እኮ እኛም እኮ የኢህአፓ ስልጣን ቢይዝ እኮ ኢሚዲየት እኮ በቀጥታ እኮ ወደ ሶሻሊዝም አይሄድም።
የነበረ ምንድነው ህዝባዊ መንግስት ነበር። መጀመሪያ የምንለው እኮ ህዝባዊ መንግስት መመስረት አለበት። ከዛ ላባደሩ መጠናከር አለበት። ላባደሩ እንዲጠናከር ደግሞ ላባደር ነበር ወይ? ወደዛ ልመጣለን። ላባደሩ እንዲጠናከር ደግሞ በኢትዮጵያ ውስጥ ፋብሪካዎች፣ ካምፓኒዎች መገንባት፣ አገሪቷን ማበልጸግ፣ ማሻሻል ከዛ በኋላ ነው ላባደርም የሚመጣ ማለት ነው። ስለዚህ በብዙ ቦታዎች አሁን ትክክል ነው። ብዙዎቹ የነበሩት ካምፓኒዎች በዚህ በእንትን ወይም አዲስ አበባ ወይም አስመራ ነው የነበሩት። በጥቂቶች ናቸው እነሱ በጣም ጎልተው የሚታዩ ማለት ነው እንጂ በአንዳንድ ክፍለ ሀገሮች ምንም እንትን ላባደር አለም አትችልም ማለት ነው። ግን ምንድን ነው ከዛ ጋር በተያያዘ በትንሽም ቢሆን ትጀምርና ቀስ እያልክ አዲሱ ዲሞክራሲ ስርዓት አምጥተህ ህዝቡን ወይም ደግሞ አገሪቱን ማሳደግ በኢኮኖሚ ከዛ በኋላ ያው የላባደር የበላይነት ያለውን መንግስት ማቋቋም እና የላባደሩና የአርሶ አደሩ የበላይነት ያለው ነው የሚባለው። የበላይነት በአጠቃላይ የላባደሩና የአርሶ አደሩ መብት እና ዲሞክራሲ የሚያስጠብቅ መንግስት። ምክንያቱም ለሁሉም እሱ ነው አየህ ዋናው። ደርግ ጋር እንምጣ። ወታደር ነው። እናንተ ከዩኒቨርሲቲ ነው የወጣችሁት። አብዛኛው የተማረ ነው ያነበበ ነው። ደርግ የለም ከ10 አለቃ 50 አለቃ ገደማ ነው፣ ግን መሳሪያ እስከ አፍንጫ የታጠቀ የሀገሪቷን። ይህን ሰራዊት እንዴት በጠመንጃ ለመጣል አሰባችሁ? ከወታደር ጋር እንዴት በጠመንጃ? የመጀመሪያውን ጥይት ማን ተኮሰና ማን ይከሰሳል? እንግዲህ የመጀመሪያውን ጥይት የተኮሰ እኛ ደርግ ነው የምንለው። ደርግ በሰላማዊ ህዝብ የመጀመሪያውን ጥይት ተኩሶ ገድለዋል። ማሰር የመጀመሪያ ደርግ ነው። የመጀመሪያው ጥይት የተኮሰው ደርግ? አዎ ሰላማዊ ሰልፍ የመጀመሪያው ጥይት የተኮሰው ኢህአፓ ነው የሚባለው? አይደለም። የሰራተኛ ማህበር መሪውን ተኩሶ ገደሉ የተባሉት አይደለም። ማነው ፍቅረ መርዕድ ነው የሚባለው አይደለም። የሜሶን እንትን የነበረው ግን ከዛ በፊት እኮ ደርግ በህዝብ ላይ መተኮስ ጀምረዋል፣ ገድለዋል። ምን አድርጎት? በሰላማዊ ሰልፍ ሰላማዊ ሰልፍ ነው። ስለዚህ ሰላማዊ ሰልፍ የወጣውን ወጣትና ገበሬ ገድለዋል። እንደ ፓርቲ ግን መገዳደል የተጀመረው የመጀመሪያውን ጥይት የተኮሳችሁት እናንተ ናችሁ። እንደ ፓርቲ ከሆናችሁ በኋላ ከወታደር ጋር እንደዚህ አይነት ልፊያ የደፈራችሁት እናንተ ናችሁ። የተማራችሁትም እናንተ ናችሁ። ሀገር የምትረከቡ እናንተ ናችሁ። እሱማ ትክክል። ምክንያቱም እኛ እኮ የታጠቀውን ወታደር ኃይል በኃይል እንጂ በሰላም ስልጣን ለማስረከብ አይችልም ስለተባለ እኮ በረሃ ወጥተናል። ስለዚህ የግድ ነው። በበረሃ በምንወጣበት ጊዜ ደግሞ ጥይት ይዘን ወደ ካምፕ በምንሄድበት ጊዜ ደግሞ ጠመንጃ ይዘናልና እጅህን ስጥ አይደለም ለማለት የምንሄደው፣ አይሰጥም። ስለዚህ የግድ እጁን ለመስጠት መዋጋ ስለነበርብን የግድ ጥይት መተኮስ አለብን። ትክክል ነው። አሲምባ እንደገባን ጥይት መተኮስ ጀመር። እሱ አይደለም ወደ እኛ የመጣው፣ እኛንን ወደ ካምፖች እየሄድን መተኮስ የጀመርነው። ትዘርፉም ነበር? ከህዝብ አንዘርፍም። ከመንግስት ግን የመንግስት ንብረት እንወስዳለን። የመንግስት ንብረት ማለት የህዝብ አይደለም። መንግስት ራሱን ለማጎልበት እኛን ለመግደል ህዝቡን ለመጨቆን የሚያደራጀው ትጥቅና ስንቅ እንወስዳለን። ከህዝብ ግን አንዘርፍም። መሬት ሸንሽናችሁም ታካፍሉ ነበር? ትክክል። ማን ፈቀደላችሁ? ርዕዮተ ዓለማችንም እኮ እሱ ነው፣ ህዝቡን ማደላደል። መሬት ለሁሉም እኩል ስለሆነ ለሁሉም ማካፈል ነው። ስለዚህ መሬት ላራሹ ብለን ስንጭህ የነበር ነው። መሬት እንትን ሜዳ እንደገባንም ተግባራዊ አድርገነዋል። እሱ ከዓላማችን አንደኛው ነው። እስኪ ወደ ገጽ 56 ትንሽ የቃሮራ ምድረ በዳ የመስዋዕትነት ማስታወሻ፣ የቃሮራ በረሃን ማቋረጥ እንዴት ነበር ፈተናው? እንግዲህ ያው እሱ ቦታ የት ነው? ኤርትራ ነው እና ከሱዳን
በረሃ ከሱዳን በረሃ ወደ ኤርትራ ሲገቡ ነው ወደ ሳህል ሲገቡ ብርሃነ መስቀል ብርሃነ መስቀል ነኝ 12 ጓዶች እዛ ዋናዎቹ ናቸው። ሚድል ኢስት ሰልጥነው የመጡት አልጄሪያ የመጡ ማለት ነው። እንትን ከቤይሩት አለ በየመን በኩል አድርገው በአደን በኩል አድርገው የወጡ ማለት ነው። እነኚህ ያሳዝናሉ። መቼም ተማሪዎች ናቸው። ከትምህርት ገበታቸው ከአውሮፓም ከአሜሪካም የተሰባሰቡ ናቸው። አስተዳድጋቸውም ከተማ ናቸው እና ጫካ፣ በረሃ፣ ምድረ በዳ አያውቁም። ለመጀመሪያ ጊዜያቸው ነው። ስለዚህ ያ ቦታው ደግሞ ምድረ በዳማ ነው፣ አሸዋማ ነው፣ ፀሐያማ ነው። ስለዚህ ያንን ቦታ አቋርጠው ወደ ሳህል የህዝባዊ ግንባር ቤዝ ለመድረስ መስዋዕትነት ከፍለዋል። 2 ጓዶች ሞተዋል። ብንያም አዳነና ማህፉዝ መሐመድ ማለት ነው። ብንያም አዳነ የሰራዊቱ ኮሚሳር ነበረ። እሱ ከሞተ በኋላ ነው ጸጋዬ ደፍተራው ከከተማ ሄዶ የተተካው ማለት ነው። ስለዚህ የእነሱ የሁለቱ መሞት በጣም ትልቅ የሞራል ስሜት ነበረ በሰራዊት አባላት ማለት ነው። ግን የግድ መቀጠል ስላለባቸው ቀጥለው ከ1 ዓመት ተኩል ኤርትራ ቆይታ በኋላ አሲምባ ገቡ ማለት ነው። ጸጋዬ ደፍተራውስ መጨረሻው እንዴት ሆነ? ጸጋዬ ደፍተራው መጨረሻው ያው እዛ መጽሐፍ ውስጥ እንዳስቀመጥኩት በ83 ዓመተ ምህረት ኢህአዴግ ገብቶ ነበር ተመልሶ እዚህ ወደ የት ወደ አዲስ አበባ በእስር ነው ያገባው። እሺ። እና በ83 ዓመተ ምህረት በቋራ አመራሩ ስብሰባ ላይ ያሉ በኢህአዴግ ተማርከዋል። ስለዚህ ያኔ ከተማረኩት አንዱ ነው። መጽሐፍ ውስጥ አስቀምጨዋለሁ። ከሌላ መጽሐፍ መጠቀሻ ወስጄ በህይወት እንደሌሉ ነው የሚነገረው። ወደ እድገት በህብረት ደግሞ እንመለስ። ደርግ የሚወቅሳችሁ ከእድገት በህብረት ጀምሮ ነው። ያው ባህላዊ ነው፣ ገበሬው ሃይማኖታዊ ነው፣ ሁሉም የየራሱ እሴቶች አሉት። እናንተ ሄዳችሁ ለማዘመን በምትሞክሩበት ጊዜ ለማንቃት፣ ለማሰልጠን በእናንተ ንቃተ ህሊና ደረጃ ለማሰልጠን በምትሞክሩበት ጊዜ ደርግ ግን አንድ ስም ይሰጣችሁ ነበር። ገበሬውን ነጭ ኑግ አምጣ፣ ጥቁር ወተት እለብ እያሉ ይህን ያህል በዛ ደረጃ እድገት በህብረት ሄዳችኋል እናንተ። ግን በዛ ደረጃ ከጅምሩ ነው ከተማሪዎቹ ጋር ችግር የነበረበት ማለት ነው ደርግ። እንግዲህ ምን መሰለህ፣ እነሱ ደርግ ወደ እድገት በህብረት ተማሪዎችን፣ ምሁራኖችን ወደ ገጠር የላካቸው አንደኛ ከተማ ላይ ከተሰበሰቡ ብዙ ችግር ይፈጥሩብኛል ብሎ ነው። አየህ፣ ሰላማዊ ሰልፍ ያመጣሉ፣ ህዝቡን እንዲህ እናርግ ይላሉ ብሎ እንትኑን ስልጣኑን እንትን ለማጠናከር ነው። ግን በእድገት በህብረት ከተወጣ በኋላ ደግሞ ህዝቡን ማደራጀት፣ ወጣቱን ማደራጀት፣ ህዝቡን ለመብቱ መጠየቅ እንዳለበት፣ ህዝባዊ መንግስት እስከሚቋቋም መታገል እንዳለበት፣ ለትግል መደራጀት እንዳለበት ይሄ ሁሉ አስተምረዋል። ስለዚህ በቃ ተመልሰን መጥተን ከእናንተ ጋር ሆነን ብረት ይዘን ይህን መንግስት እንዋጋለን እያሉ ሁሉ ሲያስተምሩ ነበር ማለት ነው። የኢህአፓ አባሎች ደግሞ በየሴል በየግሩፕ እያደረጉ ማደራጀት፣ ማነቃቃት ጀመሩ ማለት ነው። ስለዚህ እድገት በህብረት በበለጠ ከደርግ ይልቅ ኢህአፓ ተጠቅሞበታል ባይ ነኝ።